ሰላም እንዴት ናችሁ? ፍቅር ተፈራ ነኝ። ዛሬ እንግዲህ በሁለተኛ ቻፕተር ተገናኝተናል። ቀደም ሲል እንግዲህ በመጀመሪያው ቻፕተራችን ብዙ ሀሳቦችን አንስተን ዲስከስ አድርገናል። ዛሬም በተመሳሳይ ከባለፈው ጋር የተወሰነ የሚያያዙ በተለይ በዚህ ቻፕተር የምናየው ስለ ኢመርጀንስ ኦፍ ስቴት ስለሆነ ከአንደኛው ቻፕተር ጋር የተወሰነ የሚያያዝ ነገር አለው። ስለዚህ በስፋት እንደ ዓለም አቀፍ በአፍሪካም ሆነ ከአፍሪካ ውጭ የነበሩ ስቴቶች እንዴት እንደተመሰረቱ የምንመለከትበት ሌሰን ነው የሚሆነው ማለት ነው። ስለዚህ እንጀምር። እንግዲህ በተለይ አፍሪካ ውስጥ ከነበሩ ኢመርጀንስ ኦፍ ስቴትስ ላይ በቀዳሚነት የምንመለከተው ኢጂፕት ነው። ምክንያቱም ኢጂፕት the most earliest የሚባለው ሲቪላይዜሽን አፍሪካ ውስጥ የኢጂፕት ስለሆነ ማለት ነው። ስለዚህ እንግዲህ ኢጂፕት በተለያዩ ስኮላሮች እንደ ሄሮዶተስ ኤክስፕሌን ስትደረግ ኢጂፕት is the gift of the Nile river ተብላ ነው ኤክስፕሌን የምትደረገው። ምክንያቱም ስቲል ነው እንደምታውቁት አብዛኛውን የግብፃውያን ህልውና የተመሰረተው ከኢትዮጵያ የሚነሳው ናይል ሪቨር ላይ ማለት ነው። ስለዚህ ኢጂፕት without the Nile river just desert ነች ተብሎ እንደሚታመንና ዲፍረንት ስኮላሮች የናይል ስጦታ ነች ብለው ኤክስፕሌን እንደሚያደርጓት እንረዳለን። ከናይል የሚወጣው አመታዊ ውሃ የግብፅን መሬቶች በማራስ ለፋርሚንግ ለነዚህ ሁሉ ነገሮች ሁኔታዎችን ሲያመቻች እንደቆየ እንረዳለን። በዚህም ግብፃውያን ለናይል ውሃ በጣም ትልቅ ትኩረት እንደሚሰጡ እንመለከታለን። ዊዛውት ናይል ኢጂፕት is just a desert land ተብሎ ይታሰባል፣ ይታመናል ማለት ነው። እንግዲህ የግብፅ ኪንጎች ምን ይመስሉ ነበር? ከዛም በተጨማሪ ፖለቲካሊ እንዴት ዩናይትድ ሆነ? በተለይ ኢጂፕት አፐር ኤንድ ሎወር ኢጂፕት ተብላ ተከፋፍላ ነበር እና እንዴት ወደ ዩኒፊኬሽን መጣች የሚለውን ደግሞ አሁን የምንመለከት ይሆናል ማለት ነው። እንግዲህ ኢጂፕት አፐር ኤንድ ሎወር ተብላ የተከፈለችው ከናይል ሪቨር ባላት ዳይሬክሽን ወይም ከናይል ሪቨር በላይ በኩል ያለው አፐር ኢጂፕት ይባል ነበር። የግብፅ ሳውዝ ፓርቱ አፐር ኢጂፕት ተብሎ ይጠራል። ሎወር ኢጂፕት ደግሞ የሚባለው ከናይል ሪቨር ሎው ወይም ደግሞ በታችኛው ሳይድ ያለው ሎወር ኢጂፕት ተብሎ ይጠራል። ኖርዘርን ኢጂፕት ማለት ነው። እንዳይምታታባችሁ አፐር ብዙ ጊዜ ከኖርዝ ጋር ስለሚገናኝ እዚህ ጋር ግን ትኩረት ማድረግ ያለባችሁ ኢጂፕት አፐር ኤንድ ሎወር የተባለው ካለው ይሄ ኖርዝ ሳውዝ ብለን ከምንከፋፍለው ጂኦግራፊካል አቀማመጥ ውጪ ይሄ ከናይል ወንዙ ባለው ዳይሬክሽን ነው። ከናይል ወንዝ በላይ ያለው አፐር ኢጂፕት፣ ከናይል ወንዝ በታች ያለው ደግሞ ሎወር ኢጂፕት ተብሎ ተከፋፍሏል ማለት ነው። ስለዚህ ይሄ የተከፋፈለው ኢጂፕት እንግዲህ በተለያየ አንድ ግብጽ ብትሆንም ሁለቱም ጋር ተመሳሳይ ካልቸር ቢኖርም ነገር ግን በአንድ ንጉሶች አይመሩም ነበረ። ይህንንም ተከትሎ እንግዲህ ኪንግ ሚነስ የተባለው ንጉስ ሎወር ኢጂፕትን የአፐር ኢጂፕት ንጉስ የነበረ ሰው ነው። ይሄ እንግዲህ ኪንግ ሚነስ ከዛ በኋላ ወደ ሎወር ኢጂፕት በመሄድ ሎወር ኢጂፕትን ኮንከር ካደረገ በኋላ አፐር እና ሎወር ተብሎ የተከፋፈለውን ኢጂፕት ዩኒፋይ እንዳደረገ እንረዳለን ማለት ነው። ከዛም በኋላ እንግዲህ ኢጂፕት ዩኒፋይድ ከሆነች በኋላ ካፒታሏን ሜምፊስ የተባለችውን ቦታ እንደያዘ ካፒታሏም እዛ ላይ እንደተመሰረተ እንረዳለን። ኢጂፕት እንግዲህ በፔሪየድ ለሶስት ትከፋፈላለች በዋነኝነት ኦልድ፣ ሚድል ኤንድ ኒው ኪንግደም ተብሎ የኪንግደም ታሪክ ለነዚህ ለሶስት ቦታዎች የተከፋፈለ ነው ማለት ነው። ግብጽ እንግዲህ ፎሪን ሩል ከመምጣቱ በፊት ወይም በተለያዩ ፎሪነሮች ከመወረሯ በፊት በራሷ የሆነ መሪዎች የሚመሩ 31 ዳይናስቲዎች እንደነበሯት እንረዳለን። እነዚህ 31 ዳይናስቲዎች የሚመሩት ግብፃውያን በሆኑ ንጉሶች ነበረ እስከሚወረር ድረስ ማለት ነው። የግብፅ እንግዲህ ኪንግ ተብሎ የሚጠራው በወቅቱ ፋሮ ተብሎ ነው ስም የሚሰጣቸው። በዋነኝነት የንግስና ስሙ ፋሮ ነው። ስለዚህ እነዚህ ፋሮች ልክ እንደ ጋድ አንድ አዘ ኪንግ ነው የሚታዩት፣ እንደ ሁለቱም ነው የሚታዩት። ከዛም አብሶሉት የሆነ ፓወር ነው ያላቸው። በሙሉ በሚይዟት ቦታ ላይ ፍጹም የሆነ ፓወር እንደነበራቸው እንረዳለን። እንግዲህ ኒው ኪንግደም ላይ ነው በተለይ ይሄ ፋሮ የሚባለው ስያሜ ለንጉሶች መሰጠት የተጀመረው። ኪንግስ ከዚህ ጊዜ በኋላ ከኒው ኪንግደም በኋላ ኢጂፕትን እንግዲህ ሶስት ቦታ ከፋፍለነዋል። ኦልድ፣ ሚድል ኤንድ ኒው ኪንግደም ብለን ለሶስት ከፋፍለነዋል። ከኒው ኪንግደም ጀምሮ ይሄ የንግስና ስም ወደ ፋሮ እንደተለወጠ እንረዳለን። ይህም ትርጉሙ ግሬት ሃውስ ነው የተባለው። ይሄ ግሬት ሃውስ እንግዲህ ለነዚህ ለንጉሶች የተሰጠው ስለ ሁለት ምክንያት ነው። አንደኛ አብሶሉት የሆነ ፓወር አላቸው አዘ ጋድ ኤንድ አዝ ዌል አዝ ኪንግ፣ እንደ ሁለቱም ነው የሚታዩት። ከዛም በተጨማሪ ህዝቡ ከሚሰጣቸው ሪስፔክት እና በጣም ትልቅ ቦታ አንጻር ፋሮ የሚባለው ስያሜ ተሰጥቷቸዋል። ትርጉሙ ግሬት ሃውስ ማለት ነው በእንግሊዝኛ። ከዛም በተጨማሪ ከዛ በኋላ ነው ኢጂፕት ውስጥ ቢሮክራሲ አይነት አሰራር የመጣው። ቢሮክራሲ አሰራር እንደምታውቁት እንግዲህ ዲፓርትመንት ይኖራል። ሁሉም ዲፓርትመንት የየራሱን ስራ የሚሰራ ነው ማለት ነው። ሞሮፍ የስራ ክፍፍል ላይ ፎከስ ያደረገ ነው ቢሮክራሲ ማለት ነው። ስለዚህ ይሄ ፋሮ እንግዲህ ቫይዘር አለው ሰፖርት የሚያደርገው በተለያዩ ጉዳዮች በተለይ ከሌሎች ሀገራት ጋር ባለው ሪሌሽን የሚያማክረው ብዙ ሀሳቦችን የሚሰጠው ቫይዘር አለው። ከዛም በተጨማሪ ይሄ ቫይዘር ታክሴሽን፣ ኢሪጌሽን፣ ፋርሚንግ እነዚህን የመሳሰሉትን ቦታዎች የሚቆጣጠር ነው ማለት ነው። እንግዲህ በወቅቱ ኢጂፕት ለ42 ኖምስ፣ እነዚህ እንግዲህ ኖምስ የተባሉት ፕሮቪንሶች ናቸው ወይም ቦታዎች ኖምስ ተብሎ ይጠሩ ነበር። ለ42 ኖምስ ተከፋፍላ እንደነበረ እንረዳለን። እነዚህ 42 ኖሞች ደግሞ የየራሳቸው የሚመሯቸው ኖማርክስ የሚባሉ መሪዎች እንደነበሯቸው እንረዳለን ማለት ነው።
ስለዚህ አሁን ሞሮፍ ያየነው በተለይ ፋሮዎችና በወቅቱ ደግሞ ምን አይነት የገቨርንመንት ስርዓት እንደነበረ የተመለከትነው ቢሮክራሲ እንደነበረ አይተናል። ለነገስታት ደግሞ ፋሮ የሚባለው ስያሜ እንደተሰጠ ተመልክተናል። በቀጣይ የምናየው ደግሞ ሶሻል ስትራክቸር ነው። እንግዲህ ሶሻል ክላስ እንደነገርኳችሁ ከኢመርጀንስ ኦፍ ስቴቶች መመስረት ከጀመሩበት ታይም በኋላ የመጣ ነገር ነው። በክላስ ይሄ የክላስ ደረጃ ወይም ደግሞ ስትራክቸር መውጣት የጀመረው ማለት ነው። እዚህ ግብጽም ላይ በተመሳሳይ ነበረ። እዚህ ጋር ዲያግራሙ ላይ ለማስቀመጥ ሞክር ያለው ከላይ እዚህ ጋር እንደምትመለከቱት ያለው ፋሮ ነው። ፋሮ ቶፕ ላይ ያለው ፒራሚዱ ላይ ይሄን ፒራሚድ ነው። እዚህ ፒራሚድ ላይ ቶፕ ያለው ፋሮ ነው ማለት ነው። ከዛ በመቀጠል እንግዲህ ኖብሎች አሉ፣ ፕሪስቶች፣ ገቨርንመንት ኦፊሻሎች እዚህ ጋር ሁለተኛው ላይ እንዳሉ እንመለከታለን። ከዛም በኋላ እንግዲህ እዚች ጋር ሶልጀርስ እንዳሉ እንመለከታለን። በመቀጠልም እየቀጠለ መርቻንትስ፣ አርቲዣንስ፣ ስክራይብስ እነዚህ ሁሉ እንዳሉ እንመለከታለን። እንደዚህ እያለ እንግዲህ ወደ ቦተሙ ይደርሳል። ክራፍትስሜን፣ መርቻንትስ፣ ስክራይብ፣ ሶልጀርስ ምናምን አንድ ላይ የሚጠቃለሉ ነው። በዋነኝነት 4 ስለሆነ ያለው እዚህ ዲያግራሙ ላይ ያለው እንዳያምታታችሁ ማለት ነው። ቦተሙ ላይ የምታገኟቸው ግን ፋርመርና ስሌቮች እንደነበሩ ነው። እንግዲህ ከፋርመሮች በላይ ስሌቮች በወቅቱ በጣም ይጨቆኑ እንደነበረ በግብፃውያን ታሪክ እንረዳለን። በተለይ ደግሞ እነዚህ ስሌቮች ለግብፅ ኢኮኖሚ በጣም ባክቦን ተብለው የሚጠሩ ናቸው። ምክንያቱም ብዙን የሌበር ይሄ የጉልበት ስራ የሚባለውን ፒራሚድ መስራት ብትሉ እነዚህን ሁሉ ነገሮች የሚሰሩት ስሌቮች ነበሩ እና ባክቦን ኦፍ ኢጂፕት ኢኮኖሚ ተብለው ይጠራሉ። ከዛም በተጨማሪ እነዚህ ስሌቮች እንግዲህ ጉልበታቸውን ፎር ፍሪ ነው የሚሰጡት፣ ወይም ይሄ ከጉልበታቸውን ከሰጡ በኋላም ኢን ሪተርን የሚሰጣቸው ምንም አይነት ፔመንት የለም። ጀስት ፎር ፍሪ ነው የሚያደርጉት የነበረው ማለት ነው። ስለዚህ በጣም ከፍተኛ ጭቆና ይደርስባቸው እንደነበረ እንመለከታለን።